ኦኬ ሰላም ክቡራን የኤዋጂ ቤተሰቦች እንደምን ዋላችሁ? ዛሬ በአዲስ መልክ መጥተናል ማለት ነው። ዴታ አናሊቲክስ ካምፕ ጀምረናል። ዴታ አናሊቲክስን ብቻ እዛ ላይ የምታገኙበት ካምፕ ጀምረናል ማለት ነው። ዳታ አናሊቲክስ ካምፓችንን በራሳችን በኤዋጂ ዴታ ላብ ዩቲዩብ ቻናል ላይ የጀመርነው ማለት ነው። ስትሪም እናደርጋለን በሳምንት 2 ቀን ዩቲዩብ ስትሪሚንግ አለን። አብራችሁ እንደምትቆዩ ተስፋ አደርጋለሁ። ይህ ኤዋጂ ሰፖርት ኤአይ ዴታ ላብ ነው። እንኳን ወደ ቻናላችን መሰራላችሁ። እንግዲህ ቻናላችን ላይ ያው ዴታ አናሊቲክስን ሮድማፑን አብረን እናያለን ዛሬ። እኔ በዚህ ቻናል አብሬያችሁ የምቆየው እኔ ግርማ ወርቁ ነኝ። ከ8 ዓመት በላይ አይቲ ኤክስፒሪየንስ አለኝ ማለት ነው። በዴታ ሪሌትድም ብዙ ጊዜ ሰርች አለው። ዴታ እና ዴታ ሪሌትድ ላይ ሰርች አለው ማለት ነው። ሜዲሲን ዴታ ሳይንስ ጨርሻለሁ። ይሄ ዩቲዩብ ቻናላችን አብራችሁ ቀጥታ ዳይቭ ወደ ዴታ አናሊቲክስ እንግባ ማለት ነው። ዴታ አናሊቲክስ ምን ማለት ነው? ዴታ አናሊቲክስ እንደምታዩት ለምን አስፈለገ? ቅድሚያ ምንነቱን ከማየታችን በፊት ዴታ አናሊቲክስ ራሱ ለምን አስፈለገ የሚለውን ነገር ለማየት እንሞክር ማለት ነው። ዴታ አናሊቲክስ እንግዲህ እያንዳንዱ ድርጅቶች ዴታ አላቸው ወይ ደግሞ ዴታ ይፈልጋሉ። ሴልስም ይሁን ሰርቪስም የሚሰጥ የትኛውም አይነት ድርጅት ዴታ ይፈልጋል። ያ ነው። ሁለተኛ ዲማንዲንግ ስኪሉ በአሁኑ ሰዓት በጣም ተፈላጊ ስኪል ነው። ሪሞት ስራም ሊያሰራችሁ ይችላል ማለት ነው። ከዚህ በመነሳት እንግዲህ ዴታ አናሊቲክስ ምንድን ነው ወይ ደግሞ ዴታ አናሊቲክስ ስንል ምን ማለታችን ነው? ዴታ አናሊቲክስ ኢዝ ኤ ፕሮሰስ ኦፍ ኮሌክቲንግ ዴታ፣ ክሊኒንግ ዴታ፣ አናላይዚንግ ዴታ፣ ኢንተርፕሬቲንግ ዴታ እና ሰፖርቲንግ ፎር ዲሲሽን ሜኪንግ። ይሄ ነው እንግዲህ ዴታ አናሊቲክስ ምንነቱ ይሄ ነው። የመጀመሪያው ፕሮሰስ ምንድን ነው? ኮሌክቲንግ ዴታ የምንለው መረጃዎችን መሰብሰብ። መረጃዎች እንዴት ይሰበሰባሉ? በተለያየ መንገዶች መረጃዎችን መሰብሰብ እንችላለን። ማኑዋሊ ሊሆን ይችላል። የተለያዩ ሬጅስተሪዎችን ታሊዎችን በመጠቀም መረጃ ሊሰበሰብ ይችላል። ሰርቪስ በሚሰጥበት ሰዓት ይመዘገባል። ያ የሚመዘገበው እንትን በታሊ መልክ ይቆጠራል። እንደዛ ሲሆን በሬጅስተሪ ላይ ይቀመጣል። እነዚህ ምንድነው? አንዱ የማኑዋል ዴታ ኮሌክሽን ቴክኒኮች ናቸው። ሌላኛው ደግሞ ምንድነው? ሲስተም ቤዝድ ወይ ደግሞ አፕሊኬሽን ተጠቅማችሁ ሊሆን ይችላል። ዴታ ኮሌክሽን ቱሎችን ወይ በየራሳችሁ አፕሊኬሽን ሊኖራችሁ ይችላል፣ ወይ ደግሞ ዴታ ኮሌክሽን ቱሎችን እንደነ ኮቦቦክስ እንደነ ኤሞተት የተለያዩ ሰርቬይ አፖች አሉ። እነዛን ተጠቅማችሁ መረጃችሁን ሰበስቡ ትችላላችሁ። ያ መጀመሪያው ስቴፕ ምንድነው? የዴታ ኮሌክሽን እንላለን። ለምሳሌ አንድን ሆስፒታል ኤምአር ወይ ደግሞ ኤሌክትሮኒክ ሜዲካል ሪካርዲንግ ሲስተም ያለው ሆስፒታል ዴታ ኮሌክሽን ስቴጁ ምንድን ነው? ከመጀመሪያው ከፔሸንት ሬጅስትሬሽን ጀምሮ ያለው የመረጃ የሚሰበሰበው እንትን ዴታ ኮሌክሽን ማለት ነው። ይሄ ዩዥዋሊ የቢዝነስ ኢንድ ዩዘሮች የሚሰሩት ስራ ነው ማለት ነው። ቀጥሎ ዴታዎችን የማጽዳት ወይ ደግሞ ዴታ ክሊኒንግ እንላለን። ይሄ የትራንስፎርሜሽን ስቴጅ ነው ማለት ነው። ዴታችንን የማጽዳት ወይ ዴታዎችንን ትራንስፎርም የማድረግ ስቴጅ ላይ ብዙ አይነት የዴታ ኤረሮች አሉ። እነሱም በኋላ እናያለን። ሚሲንግ ቫሊዩ ሊሆን ይችላል። ፎርማቱ የተለያየ ሊሆን ይችላል። ፎርማቱን ማስተካከል ሊሆን ይችላል። እነዚህ ሌላ አውትሌየሮች ሊኖሩ ይችላሉ። እነዚህ በጣም ብዙ አይነት ዴታ ላይ የምናውቃቸው የኤረር አይነቶችን የማስተካከል እንትን ዴታ ክሊኒንግ እንላለን ማለት ነው። ይሄ ሌላኛው ቀጥታ የምናየው ምንድን ነው? አናላይዚንግ ዴታ ወይ ትራንስፎርሚንግ ዴታ። ይሄ አናላይዚንግ ዳታ ትራንስፎርሚንግ ዴታ የተለያዩ ዳሽቦርዶችን ካርዶችን እንሰራለን ማለት ነው። ከዛ ተነስተን ዴታዎችን በተለያየ መንገድ እንትናትናለን፣ የመተንተን ስራዎችን እንሰራለን ማለት ነው። ከዛ ኢንተርፕሬቴሽን በጽሁፍ መልክ እናቀርባለን። ያንን ደግሞ ለውሳኔ እንዲረዳ ለዲሲሽን ሜኪንግ ፕሮቫይድ እናደርጋለን። ይሄን ሁሉ ኢንታየር ፕሮሰስ ሄደው እንትን እንላለን ማለት ነው። ዴታ አናሊቲክስ እንላለን ማለት ነው። ዴታ አናሊቲክስን ወይ ደግሞ አሁን እኛ ማስተር ልናደርገው የምንሄደው ስኪል እነዚህም እንትን ይላል ማለት ነው። እንግዲህ ዴታ አናሊቲክስ ይሄን ስቴፕ ካልን ታይፖቹ ምን ናቸው? የዴታ አናሊቲክስ ታይፖች ምን ናቸው የሚለውን አብረን ለማየት እንሞክራለን። አንደኛ ዲስክሪፕቲቭ የምንላቸው፣ ገላጭ የምንላቸው፣ ዲስክሪፕቲቭ የምንላቸው። ይሄ ምን ነው የሚያሳየን? ምንድነው የተከሰተው? what happened ዴታችን ላይ ምን ተከሰተ? እንደ ኦርጋናይዜሽናችን ላይ ምን ተከሰተ?
ስንል እነዚህ ማሳያችሁ ምንድን ነው? አንደኛ ሪፖርት ስንል ያው ማኑዋሊ ሬጅስተሪ ወደ ፎርማት ያለፈ ሊሆን ይችላል። ሲስተም ካላችሁ ደግሞ ጄኔሬት የሚደረግ ሪፖርቶች ሊኖሩ ይችላሉ ማለት ነው። እነዚህ ከተለያዩ ቴብሎች ላይ የሚወሰዱ የተመረጡ እንትኖች ናቸው ማለት ነው። ሪፖርት የምንላቸው ዳሽቦርዶችን ሊሆን ይችላል። ኬፒአይ ኪ ፐርፎርማንስ ኢንዲኬተርስ የምንላቸው ሊሆን ይችላሉ። ሂስቶሪካል ዴታችን ሊሆን ይችላል። ሶ ሌላኛው ዲያግኖስቲክስ የምንለው ያኛው ስለመጀመር ስለ ፓስት ነው የሚያወራው ስላለፈው ነገር ነው። ዲያግኖስቲክስ ስንል ግን ምንድነው? ኢትስ ኦል አባውት ዘ ኮዝስ ስለ ኮዙ ነው የሚያወራው እና ይሄ ምንድነው? ለምን ተከሰተ ነው። ዋይ ዲድ ኢት ሃፕንስ ዲያግኖስ ስንል ሕክምናዎቹ ጋር ምን እንደሆነ ይታወቃል። ኮምፒውተሮች እኛ ጋር ዲያግኖሲስ ምን እንደሆነ ይታወቃል ማለት ነው። ሶ ለምን ተከሰተ ሩት ኮዞችን መለየት ድሪል ዳውን ማለት ሶ ኮሪሌሽን ማለት ሪሌሽን ቢትዊን ሁለትና ከዛ በላይ አትሪቢዩቶች ወይ ደግሞ እንትኖች መሀል ላይ ያለው ሪሌሽን ኮሪሌሽን እንላለን። እነሱም በጣም ዲቴል የሆነ ዲፕ የሆነ ፎርሙላ ያለው ምናምን ስታቲካል ፓርት ነው ማንበብ ነው ታይም ሲኖራችሁ። እነዚህ ነው። ፕሬዲክቲቭ ስንል ምንድን ነው የሚከሰተው? ብዙውን ጊዜ የዴታ ዋናው እንትኑ ፕሬዲክሽን ነው። ነገ ምን ይከሰታል? ነገ ምን ይከሰታል ስንል አንደኛ ፎርካስቲንግ ማድረግ አለን ዴታ ላይ ተመስርተን ነው እንትን የምንለው። ሌላ ኤምኤል ሞዴል የማሽን ለርኒንግ አሉ ሞዴሎች አሉ፣ አልጎሪዝም እና ሞዴሎች አሉ። እነዛን ተጠቅመን አሁን በጣም አኪሬሳቸው ከፍ ያሉ ጥሩ ሞዴሎች አሉ። እነዛን ተጠቅመን በእኛ ዳታ ሴት ማሰልጠን ዴታችንን ማሰልጠን ነው ትሬን ማድረግ እንላለን ማለት ነው። ትሬንድ አናላይሲሶችን መስራት ሪስክ ፕሪዲክሽኖችን መስራት እንላለን ማለት ነው። እነዚህ ፕሪዲክቲቭ ላይ ነው እና ታይም ሲኖረን በደንብ እናያለን። ሌላ ፕሪስክሪፕቲቭ የምንለው ዋት ሹድ ዊ ዱ ምንድነው የምንሰራው? ይሄ ኮሬክቲቭ ላይ ነው ብዙውን ጊዜ ወይ ደግሞ አክሽን ላይ ነው ማለት ነው። ኦፕቲማይዜሽኖችን ዲሲሽን ሜኪንግ ሲሙሌሽን እነዚህ የምንላቸውን እንትን የምንልበት ነው ማለት ነው። እንግዲህ ዴታ ሳይንቲስት ምን ቱሎችን ማወቅ አለበት? ማስተር ማድረግ ያለባቸው ቱሎች ምን ምንድን ናቸው? መስት ለርን ማድረግ ያለበት ምን ቱል? አንደኛ ኤክሴል ነው። ሪሊ ኤክሴል ላይ በጣም ታይም ወስደን መስራት አለብን። ለዚህ ኤክሴል ቡትካምፕ በዚህ ትሬኒንግ ላይ ብዙ ታይማችንን የሚወስደው ኤክሴል ወይ ስፕሬድሺታችን ነው። እሱን አብረን እናያለን ማለት ዴታ ክሊኒንግ እንዴት እንደሚሰራ እዛ ላይ ቤዚክ ፎርሙላዎችን አብረን እናያለን። በመቀጠል ኤስኩኤሎች ስትራክቸር ኩዌሪ ላንጉዌጅ የምንለው ዴታቤዞችን ኤስኩኤል የማይክሮሶፍት ካምፓኒ ዴታቤዝ ማኔጅመንት ሲስተም ነው። ሌሎችም አሉ እንደ ፖስትግሬስ እንደ ማይኤስኩኤል ሌሎችም አሉ። ግን ኮመንሊ እንደዚሁ ከማይክሮሶፍት እንዳንወጣ አድርጌ እነዚህ ሶስቱን ማለጫ ያለው ማለት ነው። ኤስኩኤልን እንጠቀማለን ማለት ነው። እነዚህ ኩዌሪዎችን የተለያዩ ኩዌሪዎችን ኮምፖዝ እናደርጋለን። ኩዌሪ ስንል ጥያቄ ማለት ነው። ካለን ዴታቤዝ ላይ እኛ በምንፈልገው መልክ እንዲያወጣልን የፈለግነው ጥያቄ ነው ኩዌሪ። እነዛ ኩዌሪዎች እንዴት እንደሚጻፉ እንዴት እንደምንጠይቅና መልሶች እንዴት እንደምናገኝ እነሱን አብረን እንሰራለን። ዴታቤዝ ስንል ምንድን ነው? ሪፖዚተሪ ኦፍ ዴታ እንላለን። እሱ እንዴት ይሆናሉ? የቴብሎች ስብስብ ነው። ቴብሎቹን ደግሞ የሚገናኙበት ጆይን የሚባል አሉ። ጆይን እንዴት ቴብሎችን እና ቴብሎችን እናገኛለን እነሱን አብረን እናያለን። ፊልተሮችን የተለያየ ፊልተሮችን እንጠቀማለን እነሱን እናያለን። በመቀጠል ፓወር ቢአይ ወይ ታብሉ ውስጥ ከሁለቱ እናንተ ኮሜንት ሴክሽን አስቀምጦልኝ በዚህ ይሻለናል። እኔ ፐርሰናሊ ፓወር ቢአይን ነው የምመርጠው። እጅግ በጣም ጥሩ ነው። እንትኑም በጣም ፓወርፉል ነው። ታብሎንም የምትሉ ከሆነ ታብሎን እንመርጣለን። ግን እኔ ማይ ፐርሰናል ፕሬፈረንስ ፓወር ቢአይ። ፓወር ቢአይ ላይ ቪዥዋላይዜሽኖችን፣ ሪፖርቶችን፣ ዳሽቦርድ በጣም ፓወር ቢአይ ሰፊ ነው። ብቻውን በጣም ሰፊ ኮንሴፕት ነው። እኔ እንደ አጋጣሚ ሆኖ ኤሌክስ ላይ ሚን ባንጋዲ ላይ ለ3 ወር ትሬኒንግ ወስጃለሁ። ማስተር ፓወር ቢአይ በጣም ሰፊ የሆነ ነገር እንትን ብላ ነው። እዛ ምንም ያለምን መሰሰት እዚህ ላይ ሰራዋለሁ። እዛ ላይ ጌን ያደረኩትን ኖሌጅ ማለት ነው። ፕላስ ኤሌክስ ላይም ዴታ ኢንጂነሪንግ ኮርስ እየወሰድኩ ነው። እሱ ላይም ፓወር ቢአይን በደንብ ተምረነዋል። እና ከዚህ ውጭም ደግሞ ቢዝነስ ኢንቴሊጀንስ ማስተርስ ፕሮግራም ላይም የተማርነው አለ። ያንን አንድ ላይ በማድረግ የሆነ ነገር ለመስራት ሞክራለሁ ማለት ነው። እዚህ ላይ እንትን እንላለን። ዴታ በመቀጠል ያው ፓይተንን እናያለን። ዴታ አናላይሲስ ላይ ፓይተን እንግዲህ እጅግ በጣም ሰፊ ነው። አንደኛ ዴታ አናላይሲስ ላይ በጣም ሰርቷል ፓይተን። ዴታ አናላይሲስ ስንል ምንድን ነው? ላይብራሪዎች አሉት እነ ፓንዳስ፣ እነ ማፕሎት፣ እነ ሲቦር በጣም ብዙ አይነት ላይብራሪዎች አሉ ለዴታ አናሊሲስ ፐርፐዝ የተሰሩ ማለት ነው። ከዛ ውጭም ደግሞ አውቶሜሽን ላይ ይሰራል ፓይተን ዌብ ላይ ይሰራል፣ ስክራቢንግ ላይ በጣም ፓይተን የማይገባበት ቦታ የለም። በጣም ኤቭሪዌር ፓይተን ኢንቴግሬት አድርጓል። ቋንቋውን ለመማር ያላለው ሰው
ፓይተን አውቶሜሽን ስንል ለምሳሌ ዌብ አፕ ልስራ ብትሉ በጃንጎ ወይ ደግሞ በፍላስክ አድርጋችሁ መስራት ትችላላችሁ። የማሽን ለርኒንግ ሞዴሎችን ብትፈልጉ የተለያዩ ሞዴሎችን ተጠቅማችሁ ከጨረሳችሁ በኋላ አውትፑቱን በፍላስክ መልክ ዌብ ላይ ማሳየት ትችላላችሁ። እሱን የተወሰነውን አብረን እናያለን ማለት ነው። ቅድም ያልኳቸው ስቴፕ ነው። እንግዲህ ይሄ ቻናል ወይ ደግሞ ይሄ ስራችን ከተመቻችሁ ላይክ፣ ሼርን ሰብስክራይብ አድርጉ። ይህ ኤዋይጂ ዴታ ላብ ነው። ከዚህ በኋላ እንግዲህ ፎር ኮንቲኒየስ በቀን ሁለት ጊዜ በሳምንት ሁለት ጊዜ ቪዲዮዎችን እንለቅላቸዋለን። ስትሪም እናደርጋለን። ዩቲዩብ ላይም ቲክቶክ ላይም ስትሪም እናደርጋለን። ሊንካችን ባዮ ስራ አለ። ሰብስክራይብ በማድረግ አበረታቱን። እንደ ትሬኒንጉ ፓርት ሆናችሁም ደግሞ ኮንቲኒየስሊ መቀጠል የምትፈልጉ ኮሜንት ሴክሽን ላይ ጻፉልኝ። አብረን እንደ ተማሪዎቻችን አድርገን ይዘናችሁ አብረን እንቀጥላለን ማለት ነው። ለዛሬ በዚህ በቃናል። ዋናው ሴክሽን በሚቀጥለው ከሚጀምር ባይ ባይ።